ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ዛሬ ለመጀመሪያ ጊዜ አጠር ያለ ቪዲዮ እንደ መግቢያ ያክል አምጥተንላችኋል። ወደፊት በጣም የተሻለ ከዚህ አሪፍ ቪዲዮዎች የምንለውን ለመልቀቅ እንሞክራለን። ለዛሬ የምናሳያችሁ አባ ሳሙኤል ገዳም በትንሹ ነው፣ በደንብ አልቀረጽነውም። ዝም ብለን መንገድ ላይ ስንሄድ የቀረጽነውን ነው የምናሳያችሁ። ቨርጂኒያ አካባቢ ይገኛል። ከከተማው ወጣ ብሎ ነው፣ ገጠር በሉት በቃ ወደ ገጠር አካባቢ ነው። መንገድ ላይ ስንሄድ የቀረጽነውን ነው። ልጆቼ ተኝተው አጋጣሚ ዝም ብዬ ብድግ አድርጌ ስልኬን ቀርጬ ነው። ይህ የምትመለከቱት ገጠር የአሜሪካ ገጠር ነው። እዚህ ጋር ከብቶች አሉ። ረጅም መንገድ፣ በጣም አድካሚ ረጅም መንገድ ነበረ። በጣም በጠዋት ተነስተን ነበር የወጣ ነው። ድንገት ሳየው በቃ አገሬ መስሎኝ ነው መቅረጽ የጀመርኩት። እዚህ ጋር ማሳዎች አሉ፣ ጎመን ነው። እዚህ ጋር ደግሞ እነ በቆሎ ማሽላ ነው ግን የሚመስለው አይቀር ነው። ይህንን እየቀረጽን ነበር የተጓዝነው። ደስ የሚል ለመጀመሪያ ጊዜ ምንም ገዳሙ ጋር ስንሄድ አሪፍ ነበር። ደስ የሚል ጊዜ ያሳለፍን፣ ግን በጣም ደስ የሚል ጊዜ ነበር ያሳለፍነው። እዛ ስንደርስ እኛ ገዳም ነው እና ሰው የሚኖርም አልመሰለንም ነበረ። የሚያስቀድስ ሰው ምናምን ይኖራል ብለን አላሰብንም ነበረ። ልክ እዛ ስንደርስ ቅዳሴ ገብተው ነው የደረስነው። ብዙ ሰው ነበረ። ማህበርተኞቹ በ15 ቀን ይበሉ በየሳምንቱ ቅዳሜ ሄደው ለእሑድ ያድራሉና እዛ ምሳ ምናምን ያዘጋጃሉ። እንደ የማህበር ዝክር እንደሚዘከረው ያደርጋሉ። ቅዳሜ ሄደው አድረው ነው ልጆቻቸውን ይዘው ሄደው አቁርበው እዛ መዝሙር ይማራሉ፣ መጽሐፍ ቅዱስ ይማራሉ፣ ግዕዝ ይማራሉ። ከዛ ምሳ ተበልቶ ምናምን የሚቀጥለው ተረኛ ደግሞ የሚደርስበት የሚያደርገው ተነግሮት ይለያያሉ። ቁጭ ብለን አይተን ነው እኛ የወጣ ነው። ደስ የሚል ነበረ። በጣም ደስ የሚል ጊዜ ነበር ያሳለፍነው። በደንብ በቀረጽኩ ኖሮ ነበር ያልኩት፣ ግን ስንደርስ ቅዳሴ ገብተው ስለነበረ ብዙ አልቀረጽንም። ትተነው ወጣን። ትተነው ወደ ቅዳሴ ቶሎ ገባን። በጣም ጫካ ነው ሀገሩ፣ ጫካ ነው በቃ። ልክ ወደ ደብረ ዘይት ምናምን ስንሄድ ያለው መንገድ ነው የሚመስለው። ወደ ደብረ ብርሃን ምናምን ሲካሄድ ያለው መንገድ ነው የሚመስለው። ጫካ ነው፣ ሜዳ ነው። ደስ የሚል ቦታ ነው። ይህን ይመስላል የላችሁ መንገዱ። ጫካ ብቻ ነው። ቤቶቹ ከከተማ ካለው ቤት ምንም አይለያቸውም። የገጠር የሚባለው አንድ አይነት ነው። መንገዱ ጫካ ብቻ ነው እንደዚህ። ከዚህ የበለጠ ደግሞ ከዚህ በኋላ አሪፍ ቪዲዮዎች እንደዚህ የምንሄድባቸውን ቦታዎች እየቀረጽን እናሳያችኋለን። ዛሬ ግን እንደዚሁ ለመጀመሪያ ያህል ነው ያለኝን ቪዲዮ እምለቅላችሁ። ይኸው ቤቶች መኖሪያ ቤት ነው። እዚሁ እያረሱ ነው የሚኖሩት። በቴክኖሎጂ ነው የሚያርሱት፣ እንደኛ ሀገር በእንትን አይደለም። ለጥ ብለዋል። እዚህ ጋር ልጆቼ ተኝተው ነው እኔ እየቀረስኩ ያለሁት መንገድ ላይ። በጣም በሌሊት ስለወጣ ለጥ ብለዋል እነሱ። ይኸው እዚህ ጋር እንደዚህ ነው መኖሪያ ቤታቸው። ይሄን ይመስላል። እዚህ ወደ ገዳሙ እየደረስን ነው።
ይኸው ሰው ገብቶ መኪናውን አቁሞ ስንደርስ ሰው ገብቷል። በጣም ትልቅ ነው። በቃ ሌላ ቀን ስንቀርጽ ያሳያችኋለሁ። በጣም ትልቅ መሬት ነው ገዳሙ ያለው መሬት እና ገቢ እያሰባሰቡ ነው። እንደውም ለመስራት ቅዳሴ ገብተው ነው ሰው መኪናውን አቁሞ። ይሄ የምታዩት ሜዳ በሙሉ የገዳሙ ነው። በጣም ትልቅ ቦታ ነው። ቦታቸው በቃ የምታዩት እንዳለ የገዳሙ ቦታ ነው። ይሄን ይመስላል ይላችሁ። ይሄን ይመስላል የገዳሙ ቦታ። በቃ የማሳያችሁ በአጠቃላይ የገዳሙ ቦታ ነው። በጣም ቆይ ሌላ ቀን ስለምንሄድ በደንብ ቀርጬ ያሳያችኋለሁ። በጣም ትልቅ ቦታ ነው። ሰው ገብቶ ቅዳሴ እዛ ጋር የምታዩት ነው ገዳሙ። በጣም ሰፊ ቦታ ነው ያለው። ይሄን ይመስላል። በሌላ ቪዲዮ በደንብ ቀርጬ ያሳያችኋለሁ። ይሄ ልጄ ነው። ይሄ የድሮ አዳራሽ ነው አሉ። ድሮ አዳራሹ ይሄ ነበረ። ምግብ የሚበላው እዚህ ነበረ በፊት። አሁን ተቀይሯል፣ ሌላ ቦታ ሰርተዋል። ያው አባ ሳሙኤል ገዳም ባንዲራችን አስተዳዳሪው ናቸው። አሁን ያያችኋቸው ይሄን ይመስላል። በትንሹ ይሄን ይመስላል ገዳሙን። ሰው ላለመቅረጽ ብዬ ነው ዞር ያረኩት። ይሄን ይመስላል።